ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ስራ አፊያ እንዴት ይዛችኋል? ጁማ እንዴት ነው? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። በዚህ 2 ቀን ጠፍቻለሁ ሀባይብ እና ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ትላችኋለሁ። ጀዛችሁን አላህ ይክፈላችሁ። በሰው አይደለም። አበረታቱኝ። ይሄንን ቻናል አሳድጉልኝ እላችኋለሁ። ባይ አሪፍ ለውጥ ነው ያለው ከበፊቱ እና እኔም ደግሞ በቃ የምፈልገው ምንድነው ከምንም በላይ በቃ ተሽሎት እናቱ ጋር እንዲገናኝ እሱም መጀመሪያ እንዲሁኝ እናቴ እንድታየኝ አልፈልግም ስላለ ማለት ነው። አሳዘነ ታውቂያለሽ። እውነቱን ነው። ከምንም በላይ እናት ትጎዳለች። እኔ ከእናት በልጬ ወይም ከቤተሰቦቹ ማንም ከእናት አትበልጥም፣ ከቤተሰብ አትበልጥም። ግን ቢያንስ እኔ አልጎዳም። ለምን እናቱ አይደለሁም። ያው እንደ ማንኛውም ሰው ነው ማዝንለት ማለት ነው እንጂ ይሄ እናት የምትጎደው ወይኔ ልጅ ብላ ቅስሟ የሚሰበረው ያክል የኔ ቅስም አይሰበርም። ምክንያቱም አልወለድኩትም። እንደ ማንኛውም ሰው ላይ መንገድ ላይ ያገኘሁት አሳዘነኝ ያመጣሁት እንጂ ይሄ እናት ብትሆን ግን አስበሽዋል። በቃ ማለት ለማንም እናት እንደዚህ አይነት ነገር አላህም ለእናት ከባድ ነው፣ በጣም ከባድ ነው። ለዛ ድኖ እናትየው ደግሞ ምንም እንዳልተፈጠረ ካለፈ በኋላ ብትሰማው ያው ለምን አልነገራችሁኝ ይሻላል ነው እንጂ ድኖ ስታየው አልሐምዱሊላህ እንኳንም ዳነ ነው የምትለው ማለት ነው። እኔም እንደምታመሰግነኝ ተስፋ አደርጋለሁ። ባታመሰግነኝም ደግሞ ኖርማል ነው ማለት ነው። ልትወቅሰኝም ትችላለች። ያው አይታወቅም ማለት ነው። አይታወቅም የሰው ነገር ግን የሚያስወቅስ ነገር አልሰራሽም ባይዘው ነው ግን አይታወቅም። ታመሰግንሻለሽ። ለምን ልጁ እኔ እናቱ እያለሁ ስንት ነገር ያስፈልገውና ያው እናት ናታ። እኔም ብሆን እላለሁ ማሰብ ያለብሽ አሁን እናት ስለሆነች ምንም ብትል መቀበል ነው ማለት ነው። ለምን እናት ስለሆነች ያው እናትነትን ነገር ታውቂዋለሽ። እና ለማንኛውም ማለት ነው አሁን እየመጡ ነው እንግዲህ ቤቲም ነብያታለሁ ሁሉም እየመጡ ነው ማለት ነው። እነሱ ባሉበት ተጠይቀው ሼኹን ጠይቆ ምንም ደባበስ ምናምን አያስፈልገውም። ምክንያቱም ሰው ስህር የሚሰራ እንዳለ ሁላ ስህር ማከሽፍም አለ አይደለም። አንዱ የሰራ አንዱ ያበላሸውን አንዱ ያስተካክላል። ስለዚህ ይሄ ነገር ደግሞ የቤት እህት ክያ የምትባለዋ እሺ ብላ ካፈሸፈችልን እኛም ግልግል ነው። አሚርም ደግሞ እግዚአብሔር ይርዳሱ ነው። በእናትሽ ገና ወጣት ልጅ ነው። በዚህ እድሜው እንደዚህ ሆነ ያሳዝናልና ወደ ራሱ እንዲመለስ እንግዲህ እግዚአብሔር ይርዳው። ሲፈቀር እኮ መስተፋቅር የሚሰሩ ሰዎች ዞሮ ወደ ራሳቸው ነው የሚመለሱት። መጨረሻው ሲጀመር ለጊዜው ነው እንጂ እሱ ቢሰቃይም በኋላ ላይ ግን ይሄን ያለቀው ነገር ራሱ ነው የሚመለሰው። ለምን ይሄ በቃ የጂኒ የስህር ነገር የታወቀ ነው። እንደዚህ አይነት ነገር አላህም ከእንደዚህ አይነት በላይ ይጠብቃል። እና እንግዲህ አላሁ አለም ምን እንደሚለን እንግዲህ አይታወቅም። አሚር ሲድን ግን አንቺ ለመስጠት ዝግጁ ነሽ? ለማን እንደ ደህና ሲሆን ለእናቱ ራሱ ትሰጫለሽ? መጠየቅስ እናቱ ባይሆን ለቤቲ ብትይ አሪፍ ነው። ለቤቲ ከቤቲ ጋር እናቱ ራሱ አጠራጣሪ ነው ጋር ምናምን እናደርግና ፋይት ከዛ ያሸነፈው ላይ ለእናቱም አድርድር የለም ነው ለእናቱ ኧረ ያው ቢከፋኝም እንደ ራሴ ያሉበት ድረስ እጄ ጉልበታቸውን ስሜ ያው ልጆች ተረከቡኝ ብዬ ትያቻለሽ። ያው በዛው አንቺ ጋስቀምጪው ካለ ኖርማል ይመችሻል። ደስ ነው እንጂ የሚልሽ አይከፋሽ? አይ ይመቸኛል። ኖርማል ነው በቃ። ግን በቃ መዳኑ ደስ ብሎኛል። ሚሄድን ሳስበው ግን ይከፋሻል። ትንባም ባይኛል። አራኔ ወቄ ነው አሚር ብቻ አይደለም። እኔ አባብልሻል ጓደኛሽ አለ። አይ አንቺ ማማ በልና ያረጋኝ ነበር። አሚር ባያባብልኝ ይሻላል። የአሚር ይሻላል። ኧረ ተይ አንቺ በተብሻለሁ ሌላ አንቺ እኮ ምንሽ ነው አሚር ይሻላል አልሽ እኮ። አይ ኦኬ ከፋኝ ትያለሽ። የስንት ዓመት ጓደኛሽን ትላንት ባወቅሽው ልጅ። ኧረ ባንቺማ ድርድርም የለም ባንቺ። ኧረ ወፍ አይ አንድ ነገር እያሰጋኝ ነው። ኧረ እንዳያሳስብሽ። አሚርም የራሱ የሆነ ቦታ አለው በልቤ፣ አንቺም የራሱ የሆነ ቦታ አላችሁ። ማንም አይነካውም ቦታችሁን እንዳያሳስባችሁ። ታሪ ነው ትያለሽ። ከዛ ኧረ እባክሽ ልትሸጪው ነው እንዴ አወጣሽ? ለማንኛውም እንግዲህ አሚር እንግዲህ ሼክም ሲመጣ በዛውም ያለበትን ሁኔታ እንጠይቃለን። ያው እኔ እንኳን እያየሁት ነው ስለማያስችለኝ ማለት ነው። أحب أدخل تطبيق أمازون وأقارن الأسعار وأخطف العروض وأوفر. وفر أكثر. حمل تطبيق أمازون. Saudi Arabia is undertaking one of the most ambitious national transformations in modern history. At the center of this effort, ካሜራ ጀርባ ራሱ ካሜራ ሳይኖርኔ እና አንቺ
ቁጭ ብለን እኮ አውርተናል አይደለ? እያለቀሰች ራሱ ቤቲ ቁጭ ብለን አውርተናል። እኔ ነው ልትረጅኝ አልቻልሽም። እኔ አንቺን ተረድቼሽ እህትሽ ናት። እሺ እህትሽ ናት፣ ግን ቢያንስ አሳምኛትና ትፍታለች። ይኸውልሽ አሳምኛት። እኔ ደግሞ እንደዚህ አይነት ነገር እንደማታደርግ እኔ አሁንም ቢሆን ነግርሻለሁ። ሲቀጥል ደግሞ እህቴ ብታደርግ እንደዚህ ነገር እኔን አትደብቀኝም። ይኸውልሽ ጠንቋይ ቤት ሄዳ እንደዚህ አይነት ነገር ምናምን የማድረግ አቅም የላትም። ቤትዬ ቆይ አንቺ አሁን አሚር እንዲድን ለጠንቁልና ደግሞ ከፈለግሽ ደግሞ እህትሽንም በስነ ስርዓት አሚር እንዲድን ስለምፈልግ መሰለኝ ቁርአን ቤት ምናምን ስንወስዶ የነበረ እህትሽን ከምትከላከላት ስለ እውነት በቃ ችግር ዳለች ልጅቷ ታስታውቃለች እኮ ስታወራ ራሱ እህቴ የትም አልሄደችም። እኔ አሁን እውነቱን ምን ቆይሽ አንድ ነገር ብቻ ልንገርሽ ሱመያ፣ እኔ አሚር ላይ እንደዚህ አይነት ነገር ሲሰራበት እኮ ቆሜ ማይ ሰው እኮ አይደለም። ምንም ቢሆን ከአሚር እኮ ለእኔ ጠላት አይደለም። ሲቀጥል ደግሞ እህቴ እንደዚህ አይነት ቦታ አትሄድም። ይኸውልሽ በምን አማርኛ ልንገርሽ፣ እህቴ እንደዚህ አይነት ነገር አታደርግም። አሚር ላይ ያውም አሚር ላይ እሺ ቆይ አንድ ነገር ቤቲ፣ አሁን አንቺ እህትሽ ባልሽ ላይ አንቺ ልታገቢ የነበረ ባልሽ ላይ አፍቅሬው አሰርቼበት ነበረ ብላ እንድታማክርብኝ ወይ ደግሞ ላሰራበት ወይስ አላሰራበት? አታማክረኝም። ይኸውልሽ እንደዚህ ተደሳሰበ እህቴ እኮ የላትም እኮ እንደዚህ አይነት ተደሳሰበ የላትም። ንጹህ እህት ነው ያለኝ። እሺ አልወደደችውም። እንደዚህ አይነት ነገር እሷ የለባትም። በእናትሽ ሱመያ የወደደችው እሺ ለምንድነው እሺ ኪያ የሚለው እናት አሁን እኮ እኛም እኮ እኔም እኮ ግራ ስለገባኝ ነው ዛሬ የመጣሁት። እንድናወራበት ነው የመጣሁት። ለማውራት ደግሞ ቀስ ብላችሁ እየተደማመጣችሁ እኮ እየተደማመጥን እህቴ እንደዚህ አታደርግም። እኔ ታዲያ እሺ አሁን አንቺ እህትሽ እንደዚህ ታደርጋለች እየተባለች እሷ ለእህቷ ነው እየተከላከለች ያለችው ማለት ነው። ምንም ለእህቴ እየተከላከልኩኝ አይደለም። የሱመያ ጓደኛ እኔ እንደዚህ እያደረግኩኝ አይደለም። ወይ ስም አላት አለም ነው ስሟ። እሺ አለምዬ፣ እኔ እንደዚህ እያደረግኩኝ አይደለም። እኔ የአሚር መዳን ከእናንተ በላይ ነኝ የምፈልገው። ቤቲ ግን አንዴ ሰው አንዴ አፈርቶኛልሽ። እንኳን እንኳን አትጨቃጨቁ። በኢየሱስ ላስ ማድረግ ነበር ስለሆነ ማለት ነው። እሱን እናገኘው ያ ቤቲ ምን አቀያየራት? አሁን ስናወራ ደህና ትሆናለች። ከዛ ደግሞ ቀይራ አሁን ትናንትና ደህና ነበረች። ዛሬ ምን ቀየረሽ? ምን ቀየረኝ? ምንም የሆነ ነገር ነገር የለም። ቤቲ እንደዚህ አይነት ነገር አታደርግም። ካሁን በኋላ እንደዚህ እንድታናግሩኝ እራሱ ለምን? እሺ ለምን ይላል ወይ? አትምጫ በቃ ውጪ። ይኸውልሽ ቤትዬ አሁን እኮ አሚር እንዲድን ፈልጋለሁ አልሽ። እኔም እፈልጋለሁ። ይኸውልሽ አሚር የሚድንበትን መንገድ ፈልገሽ እህትሽንም እሷ እጇ ካለበት በጸባይ እጇ የለበትም። በምን ቋንቋ ነው እናንተ የሚገባችሁ? ቆይ በምን ታውቂያለሽ? አውቃለሁ፣ ጠየኳት። እሺ እኔ ከዚህ በላይ ምን ላድርግላችሁ? ያለችበትም እኮ ደብቃሽስ ቢሆን አንድ ያለው ተብሎ እኮ አይነገርም። ቤትዬ ታዲያ እኔ ነው ምን አድርጊ ነው የምትሉኝ? ሱመያ ብላለች ብጠራስ ባለፈው ምን አልሽኝ? ኧረ ቆይ እዚህ ጋር ቁመን እህትሽን አሁን ሼክ ቁርአን ሲቀራባት ሱመያ እያለች ብትጠራ ስላት አይ እሱማ እኮ ያው ወይ እንትን መፍትሄ እፈልጋለሁ አለች። አሁን ምን እንጂ ባለፈው ቁጭ ብለን እንደዛ ናችሁ። ምንም አላልኩሽም። እንደዚህ መፈለግ ነው። አንቺ ሰው ሲኖር ነው በቃ እቺ የምትቀየረው። ምን ሰው አለ እዚህ ጋር? ሰው አለ እንዴ? ኧረ ባለፈው መፍትሄ እፈልጋለሁ እያለች ነበረ። ይኸውልሽ መፍትሄ እኮ ፈለግኩኝ፣ አዋራኋት፣ እዚህ ድረስ አምጥቼ አሚርን አገናኘኋት። ከእሷ ጋር ስንት እንደተጣላን ታውቂያለሽ? እዚህ ጋር ቆመን ግን እሷ የለችበትም ማለችልኝ። ከዚህ በላይ ባለፈው ቀስ ብለሽ አውሪያት፣ አወጣጭ ስልኳን ተቀበይ ስልክሽ ስልኳን እምቢ አለች። ለምን ስልኳን ከለከለች? ማነው ስልኳን የከለከለች? ስልኳን ተቀበይና ስልሽ ስልኳን ከለከለችኝ አላልሽም? ኮዱን አላውቅም ወይስ ደግሞ አውቀሽ እጅሽ አለበት አንቺ? ይኸውልሽ የእህቴን ስልክ እኮ ካለ እሷ ፍቃድ መፈተሽ አልችልም እኮ። ለምን ታዲያ እምቢ አለችሽ? ለምን እምቢ አለችሽ? መብቷ እኮ ነው። ይሄ መብቷ ነው እንዴ? ዝም ብዬ የሰው ስልክ ነው መፈተሽ እችላለሁ? ወይ ለሁለት አሰርታችሁበት ነው? አይ ለሁለት አሰርተውበት ነው። አሚር ጋር ይበልጥ አንቺ ነሽ ክፉ ደጉን ያሳለፍሽው። እኛ የምናውቀው አሁን በቅርብ ነው እኮ። ታዲያ ስለዚህ አንቺ ለምን ማስ ኤክሷ እኮ ነው አሚር ለልጅ ሲጀምር ማለት ነው። ምንም ሆነ ምን ሁላችሁም የምትፈርዱት እኔ ላይ ነው። አልፈረድንም። እየፈረዳችሁ ነው። አሁንም እየፈረዳችሁ ነው። ከዚህ በፊትም ስንት ነገር ተናግራችሁኛል። የበፊቱ በምንም ብለሽ መቻል አለብሽ እንደ እኮ ችዬሽ እኮ ነው እስከዛሬ ነው ታዲያ ለእኔ ብለሽ አልሻሽ ማለመጣት የመጣ ስለሆነ እንጠብቀውና እንትን እንበል። ለምን እንከራከር? አሁን ሼክ በሚለው ትስማማለሽ? አትስማማም? ለምንድን ነው የማልስማማው? ሼክ በሚለው ለምንድን ነው የማልስማማው? አትጨቃጨቁ እባካችሁ እንዴ። እኔ እህቴ ይኸውልሽ 100% እንደዚህ እንደማታደርግ አውቃለሁ። እሺ ቤት እርግጠኛ ነኝ። እኔ በጣም እርግጠኛ ነኝ። እሆናለሁ በእህቴ በደንብ ነው የምሆነው። እናቴ እኮ ይሄንን ቪዲዮ ታያለች እኮ። ልጅሽ ጠንቋይ ቤት ሄዳለች። ነው ስለእውነት አይደለም መስለኝ ለእናትሽ ብለሽ ነው። ይኸውልሽ ስሚኝ፣ አሁን አንቺ ለእናትሽ ብለሽ ነው። አሁን ይኸውልሽ የአንቺ እናት አንቺ ጠንቋይ ቤት ሄደሻል። ስሚኝ አንቺ እኔ አልሄድም። ከሄድኩ ደግሞ ኧረ በቃሽ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም አለን።
አይ አንዴ እንግዲህ ከሱ ጠይቁና እውነታውን መረዳት ይቻላል። እኔ አሁን ጥፋተኛም ከሆንኩኝ እሷም ከሆነች እሷ እኔ ይቅርታ ምንም ችግር የለውም። ግን እኔ የሰማሁትን ሸይኻና የሰማሁትን ነገር አሚር መጀመሪያም ያው አስረድቻለሁ ማለት ነው። እናንተ ጋር ሳመጣው ቁርአን ሲቀራበት መጀመሪያ የነበረበትን ሳመጣው የነበረበትና አሁን ልዩነቱን ያው ለአንተ መንገር አያስፈልግም ታውቃለህ ማለት ነው። አሁን ደግሞ ደህና ነው ከበፊቱ አይደለ? ግን ደህና ሆኖ በፊት እናንተ ጋር ሳመጣው ክያ ክያ እያለ ሲጠራ አልነበረ? ስም ማናት ምኑናት ምናምን እንደውም ብላችሁኛል ማለት ነው። ከዛ ምንም ችግር የለውም እንዳታስቢ ምናምን ያላችሁኝ እናንተ ማለት ነው። ግን ምንድነው እሷ የክያ እህት ናት ክያ እያለ የሚጠራት እና ቁርአን ሲቀራበት ክያ እያለ እኔም ሰምቻለሁ ስለሰማሁ አሁን ባጭሩ እሷ እያለችኝ ያለችው እህትሽ አሚር ላይ አሰርታበታለች፣ ጠንቋይ ቤት ሄዳ አሰርታበታለች፣ መተት አሰርታበታለች እያለችኝ ነው። እኔ ደግሞ መስተፋቀር ነው። እኔ መተት አላልኩም። هذه ما هي لعبة، هذه نبض كل سعودي. نعيشها بحماس وترقب يحبس الأنفاس. كل تسديدة فيها إصرار على الفوز وتحقيق هدفنا. هذه أكثر من كورة، هذه فرحة وطن نعيشها مع كوكاكولا. برد وصداع جديد بيكس سهل الاستعمال، لفها ودهنها لتخفيف 4 من أعراض البرد والسعال. ክያ ክያ ስላለ እርግጠኛ ሆነሽ ነው? ክያ ስላለ ክያ ስላ እሷ አትወደው ነበር አሚር። አትወደውም። አንቺ በሙ አትዋሽ፣ እውነቱን ተናገሪ። አይ አይደለም መዋሸት መሸፋፈን ሳይሆን ልሽ አሁን እውነቱን ነግረ ነው መፍትሄ እንገረን። የእሷ አትወደው ነበረ። አንቺ ዝም በማለት ተባበሪ አሚርን ማለት ነው። ከዛ እሷ ገባችሁ። እኔ መጀመሪያ ሲፈጠር እነሱን አላውቃቸውም። ነገር የለ ከምን ላይ እንዳገኘሁት እነሱን አላውቃቸውም። ግን አሚርን ተወደው ነበረ አሉ። እሷም ብላለች። አዎ ግን ያለፈ ነገር ነው ብላለች። እኛ ሰዎች ደግሞ ይሄ ደግሞ ያለ ነገርም ስለሆነ ሰው ለመጥፎም ለጥሩም ኸይርም ሸርም የሚጠቀምበት ነገር ስለሆነ አንዳንድ ሰው መስተፋቅር ይሄ ምንም የሚሸፋፈንለት ነገር ያለ ነገር ነው። ወይስ ጂኒ መስተፋቅር እህት ያላሰራችበትን በእናትሽ አሁንም ተባበሪ። በቃ እኮ ላስጨርስ። ታዲያ ምንድን ነው እሱ የምታወሪው እዚህ ጋር? እንደዚህ አታደርግም እህቴ፣ እየነገርኩሽ እኮ ነው። እኮ አንዴ ቆይ ዝም በሉ አስረዳው እኮ ለእሱ እኮ ያስረዳሁት አይደለም። እሷ እኮ ነው ዝም አልመ። አሁን እኮ ነው ያልኩት ያለውን እውነቱ ነገር ተነግሮት ጥፋተኛም እኮ ይኸው ይቅርታ ልጠይቅሽ ዝግጁ ነኝ። ገብተሻል? ምንም የሚያጣላ አሁን እኮ የሚያጣላ ነገር ሳይሆን ይሄ ለአሚር እኔ ክያ እያለ ስለሆነ እስከዛሬ ለምን ክያ ይላል? መስተፋቅር ደግሞ ያለ ነገር ነው አይደለ? አንቺ ያልሽ ያለሽው አሚር ክያ እያለ ነው። እሷ ናት ያሰራችብኝ። እሱ እንደዛ ስላለ ነው። አንቺ እርግጠኛ ነሽ እንደዛ እያልሽ ያለሽው? አይ እኔ እርግጠኛ አልሆንኩም። ግን ሆነሽ ነው እንጂ እርግጠኛ ሆነሽ እኮ ነው እኔን እየወቀስሽኝ ያለሽው እዚህ ጋር። ተረጋጊ። ይኸውልሽ አሁን ለምን ሁለታችሁ የምትቀያየሩት? እሷ ናት ብላችሁ እርግጠኛ ሆናችሁ እኔን ጠርታችሁኝ አንድ እያፋጠጣችሁኝ ያላችሁ ክያ ስላለ ነው። እናንተ ክያ ስላለ ምናቀራችሁ ምን እናገኛታለን? አንቺም ተረጋጊ። እናንተም ዝም በሉ። ይኸውላችሁ አሚር ታውቃላችሁ ያለበት ሁኔታ ምን ላይም እንደሆነ። እሱ እንደዛ ስላለ እሱ አሁን በዚህ ሰዓት ከራሱ ጋር አይደለም። በዛን ሰዓት እሱ ሲል እሱ አይደለም እንደዛ የሚለው ታውቃላችሁ። ውስጡ ያለው ነገር ሰይጣኑ እንደዛ የሚለው ነገር ነው። በዛ ሰዓት የሰይጣን ስራ ምንድን ነው? ማጣላት ነው፣ ማፋጀት ነው። እዚህ ጋር እሱ ስራውን እየሰራ ነው። ስራውን በቃ ግልጽ አወጣ። ይሁን እናንተን እያጣላ ነው፣ አብዛኞቹን እያበጣበጣችሁ። ይሄ ነገር ደግሞ እንዲሆን መፍቀድ የለባችሁ እናንተ። እሱ እንደዛ ስላለ ይሄ ነገር ደግሞ እንደዛ መሆን ማለት አይደለም። አሚር ቤቲ ስላለ አየሽ አይደል? አየሽ ደግሞ ከራሱ አይደለም። እውነትም እንደዛ ሊሆን ይችላል። አላህ ያውቃል። እሱን አላህ ነው የሚያውቀው። ይሄ አላህ ስራ ነው። እሷን ብታደርግበት ሌላም ሰው ቢያርግበት ሰይጣን በራሱ ይሄን ነገር የራሱ ስራ ይሆን አላሁ አለም። ይሄ አላህ ስራና የሰይጣን ስራ ነው። እናንተ ይህን ነገር ደግሞ ማረጋጋት ተረጋግታችሁ ትማረግ ነው ያለበት። ስለዚህ እኔ እህት እንደዚህ አይነት ነገር ውስጥ አልገባችም። እሱን አላህ ነው የሚያውቀው። እሱን ማንም የሚያውቅ የለም። አላሁ አለም አለሽ። እና እህቶች ምን ለማለት ፈለኩት፣ ይሄ የሰይጣን ስራ ነው። እናንተ እዚህ ውስጥ ማግባት የለባችሁም። ከና እናንተ ማድረግ ያለባችሁ ልጁ ወደ ራሱ እንዲመለስ፣ ወደ ቀድሞ ጤና እንዲመለስ እናንተ ዱዓ ማድረግ ነው ያለባችሁ። ዱዓ አድርግታላችሁለት ያለውን ነገር በቃ እሱን አላህ ነው የሚያውቀው። ለአላህ ትታችሁ ዱዓ ማድረግ ነው እንጂ እዚህ ነገር ውስጥ ራሱ መግባት የለባችሁ። እንትናን ያሰራችሁ እንትናን ያሰራችሁ። ስለዚህ አላሰራችም ማለት ነው አይደለም። እሱን የሚያውቀው አላህ ነው። ይህ እዚህ ስራ ውስጥ ራሱ መግባት የለባትም። እሷ ናት ማለት ራሱ ሽርክ ነው። ይሄ ራሱ በአላህ ጋር ያስጠይቃችኋል።
ይሄን ተው ከዚህ ውስጥ እናንተ መዋደር መፋቀር ነው ያለባችሁ። እጅ በእጅ የውዛችሁ ሆናችሁ አሚር ወደ ራሱ እንዲመለስ መርዳት ነው እንጂ በዚህን ጊዜ እንደዚህ ተጣልታችሁም ብላችሁ አይሆንም። እንደዚህ እኛም እዛ ያለውን ነገር እያስተካከልን ነው። አሚርም ወደ ራሱ ጤና ይመለሳል። አልሐምዱሊላህ አሁን ላይ ምንም አይልም፣ ተችሎታል፣ እየተቀራበት ነው። አንቺም ታውቂያለሽ። እናንተ ደግሞ ማድረግ ያለባችሁ እዚህ ውስጥ መግባት የለባችሁ። ይሄ መጥፎ የሰይጣን ስራ ውስጥ መግባት የለባችሁ። እዚህ ጋር እናንተ እንደዚህ ስታወሩ ሰይጣን ደግሞ የሚፈልገው ነገር እያገኘ ነው። እናንተ ስትፋጁ ስትጣሉ በቃ ተስማምታችሁ እናንተ ለሱ ዱዓ ማድረግ ነው ያለባችሁ። እሱ ክያ ስላለ ተው፣ እሱን ከሀሳብ ውስጥ ተው። ይሄ ሰይጣን ስራ መዋደር መፋቀር ነው። እናንተ ደግሞ አትጨቃጨቁ። አሚር ወደ ራሱ ይመለሳል በቅርቡ፣ አታስቡ ነው የምላችሁ። እንደዚህ ነገር ውስጥ እኔ እኮ ያው ሁለቱም ይስማሙና ለእኛም እምቢ ብለዋል። አሁን እናንተ ለምን ደሞ አትስማሙ? ምንድነው? እኔ እኮ ምንድነው አላህም በኢማን በሌላቸው ላይ ሰይጣንን ስልጣን ስለሰጠው ጂኒን ስልጣን ስለሰጠው ኢማናቸው ጎደሎ ለሆነ ሰው ላይ ስለሚፈታተናቸው ይሄ ሀቅ ስለሆነ እውነት ከሆነ ሄዳ ታስፈታለት በሚለው ያለ ነገር ስለሆነ ነው የሚያወራው እንጂ ሽርክ እንደሆነ አውቃለሁ። ያው ካንተ በላይ ባላቅም ማለት ነው። ጉዳይ ነው ይፈታል። እሷ ሄዳ ስላስፈታች ምናምን እሷ ባታስፈታም ባታረግ ምናምን እንደዚህ ነገር አይባልም። ይሄ በራሳችን መንገድ በአላህ መንገድ በአላህ ቁርአን በአላህ ቃል ይሄ ይፈታል። በጊዜ ሂደት ይሄ እውነቱ መውጣቱ አይቀርም፣ እውነቱ መታወቁ አይቀርም። እናንተ ደግሞ እዚህ ጋር ዱዓ አድርጉለት፣ እጅ ተያይዙ፣ እውነቱ ይወጣል። እውነቱ መውጣቱ አይቀርም። እናንተ እንደዚህ ማድረግ የለባችሁ። እናንተ እጅ ለእጅ ተያይዛችሁ አንዱ ናችሁ፣ ተማከሩ፣ መጨቀቅ ሰሩ። አንቺ እሷ ናት ብለሽ እሷ እንደሆነች ግልጽ ሆኖ ህግ ራሱ ምንም አይጠቀምም አሚር እዚህ ጋር እናንተ መጣላት እሷ እንደዛ መሆን በበለሻሸቱ ነው እንጂ ምንም የሚያወጣ ነገር የለም። እሱ ያዛርጋችሁ እንደ ፋሚሊ መሀላችሁ ላይ ይዛችሁ ለሱ ዱዓ ማድረግ ነው እንጂ እናንተ ተስማምታችሁ አሁን መስማማት አለባችሁ። እናንተ እነሱንም መስማት ነበረባችሁ መጀመሪያ። እኔም እስከዚህ ያለፋም ነበር። እናንተ ይሄን ተዉ፣ ተስማሙ። ያለውን ነገር መሀላችሁ ያለውን አፉ ተባባሉ። እናንተ አሚርንም ለመርዳት እናንተ አንድ መሆን አለባችሁ። አንቺም ለአሚር ወሳኝ ናችሁ። ሰላም ነው የሚሻለው። መፍትሄውንም አብሮ ለመፈለግ አንቺና እሷ መስማማት አለባቸው። አቤት ምት ያለ በቃ ሻፉን ይልላህ የኔ ቆንጆ በቃ ይቅርታ ፎባይ በስተ መጨረሻም ሼፍ አስታረቃቸው ቤትንና ሱማያን። ይቅርታ መልካም ሰው ነው። ይቅርታ እሺ፣ አፉ ብለሽኛል። እሺ ከልብሽ ሼኪ ግን በጣም ነው እናመሰግናለን። ፍቅር ሰነሱ ደግሞ ከልባችሁ ሆነ ያለበት እኔ ከልቤ ነው። እኔ ከአንቺ ላይ ቂመኝ ነው። በቃ አፉ ይሻሉ። እንደዚህ ፍቅር ስትሆኑ ነው የሚያምርባሽ። በቃ እሺ ጀዛካላ